አቢጌል እንግዲህ የዳጣንና የአባቷን ዲኤንኤን ምርመራ አየችው ማለት ነው። ከባድ ጉድ ተፈጠረ። አሁን እቺ ልጅ እንግዲህ ምን ትሉታላችሁ? እንደው ያለ ተንኮል ምንም አይነት ስራ የላትም። እንግዲህ አቶ ደረጀም ደስታውን ሲገልጽ ቆይቶ ምንድነው እንደዚህ ያስደሰተ ሲል ልጄን በጣም ነው የምወዳት ብሎ ህዋዬን አቀፋት። ነገሩን አስቀይሮ ዳጣዬ ግን አሁን ሚስጥሬን አወጣው ተዋረድኩኝ እያለች ስትደናግጥ፣ እሱ ግን ነገሩን ቀይር አደረገውና ከዛ በኋላ ልጄን በጣም ወዳታለሁ እንዴ እኔም እኮ ወዳታለሁ ልጄ አይደለች እንዴ ምናምን ብላ እሷም አስቀየሱ፣ ነገሩን አስቀየሱ ለጊዜው። ነገር ግን አቢጌል የምትባል ልጅ እኔማ ይሄንን ነገር ሳልደርስበት በፍጹም ዝም ማለት አልችልም። የሆነ ነገርማ አለ፣ ልክ ያልሆነ ነገር እንዳለ ይሰማኛል። ስለዚህ እደርስበታለሁ እያለች እንግዲህ ተንኮሏን ቀጥላለች ማለት ነው ወይዘሪት አቢጌል። ከዛም አንቺ ልጅ ምን አለበት ጥሩ ነገር ብታስቢ፣ ሁሌ ተንኮል ሁሌ ተንኮል። አረ ተይ ግን አቢጌል ተይ፣ ጥሩ ነገር አስቢ፣ ጥሩ ነገር ይገጥምሻል አለቻት። በፍጹም የሆነ ነገርማ እንዳለ ይሰማኛል። ስለዚህ እሱን ደግሞ በራሴ መንገድ የምደርስበት ይሆናል። አንቺ ሰላም የረሳውልሽ መሰለሽ እንዴ? የልጅሽን አባት እኮ አልነገርሽኝም። አልነግርሽም። ለምን እነግርሻለሁ? መቼም አልነግርሽም አለቻት። ትነግሪኛለሽ፣ ወደሽ ሳይሆን በግድሽ ነው የምትነግሪኝ፣ እመኝኝ አለቻት። እሺ እንግዲህ አስረሽም ታስነግሪኝ እንደሆነ አይሻለሁ፣ ምን እንደምታመጭ አይሻለሁ። አንቺ ልጅ ግን መቼ ነው ልብ የምትገዢው? አረ ተረጋጊ፣ ልብ ግዢ የእውነት አለቻት ማለት ነው። ከዛ በኋላ መቼም ዝም አልልም፣ ይሄንን ማወቅ አለብሽ ሰላም፣ የልጅሽን አባት ግዴታ ማስተዋወቅ አለብሽ። ቆይ አንቺ ምን ቤት ነሽ? ምን አገባሽና ነው? አወቅሽው አላወቅሽው አንቺ ምን ቁርጥ አደረገሽ አለቻት። ስለሚመለከተኝ ነው፣ ሌላ ነገር ሳይሆን ስለሚመለከተኝ ግዴታ ማወቅ አለብኝ የልጅሽን አባት። አንቺማ ጤነኛ አትመስኝም ብላ ጥላት ወጣች። ከዛ በኋላ ዳጣዬ አቢጌል አንድ ነገር ብቻ እሺ በይ በእናትሽ፣ እምቢ እንዳትዪ አልልሽም። ምንድን ነው እሱ? እሺ በይኛ በመጀመሪያ አልልሽም አለቻት። ከዛ በኋላ እሺ ምንድን ነው? አንድ ጊዜ ብቻ ልቀፍሽ አለቻት። እዛም ጥምጥም አለችባት። ግን አንቺና አባዬ እንደዚህ ያስደሰታችሁ ነገር ማወቅ እፈልጋለሁ። ምንድን ነው እሱ? እናንተ ብቻ ተለይታችሁ እንደዚህ ደስ ያላችሁ እንዴ? ሁሉም እኮ ደስ ብሏቸዋል አቢጌል። ለምንድን ነው እኛ ብቻ ደስ ያለን? ሁላቸውም ተደስተው አላየሽም እንዴ አለቻት። አይ አላየውም፣ እናንተ ሁለታችሁ ግን ደስታችሁ ለየት ያለ ነው አለቻት። ከዛ በኋላ አቢጌል ዳጣዬ አረ ምንም የለም አይታዩ፣ እሱንማ በቅርቡ በራሴ ይደርስበታለሁ። ምን አለፋሽ አንቺ፣ እኔ አንድ ነገር ከያዝኩኝ እንደማለቅ ታውቂያለሽ አይደለ እንዴ? ስለዚህ ታዩ በራሴ መንገድ እደርስበታለሁ ብላለች። ከዛም እንግዲህ ናታን ክፍል ሄደችና ናታን ዛሬ እራት ምንድን ነው የምትፈልገው? እራት ልስራልህ አለችው። እውነትሽን ነው ግን አንቺ ምግብ ማብሰል ትችያለሽ እንዴ አላት። አዎ እችላለሁ፣ ለምን አልችልም? ሁሌም በቃ እንደንትን በቃ ለእኔ ብቻ ሳይሆን ለሁሉም ስሪ። ለአንተ ብቻ ነው መስራት የፈለግኩት። አይ ጥሩ ሰው ከሆንሽ ለሁሉም ስሪና እንደውም እትዬና አባዬም ይመርቁሻል አላት። እሺ በቃ አንተን ካስደሰተ እሰራለሁ አለችው። ከዛም ጋር እሷና ናታንና እቹ አቢጌል አንድ ላይ ቁጭ ብለው እንግዲህ እሱ እንዲወዳት ነው የምታደርገው። ግን እሱ ፊቱ ላይ የሚናበበው ሌላ ነገር ነው። በጭራሽ ሊወዳትም አይችልም። ከዛም ለናታን ለዳጣ እውነቱን ነገራት። እኔ በፍጹም አቢጌልን አልወዳትም፣ እውነቴን ነው የምልሽ አልወዳትም። በቃ ከልቤ ነው እመኝኝ። በጭራሽን አቢጌል የምትባል ልጅ አልወዳትም። ግን እንደ ወንድም ልቀርባት ትፈልጋለሁ እንጂ ከዛ በዘለለ እትዬ እኮ ባለፈው አንቺንና ዳጣን አማረጥችኛል እና ታዲያ እውነቷን እኮ ነው። እኔ ለአንተ መገባ ሴት አይደለውም። ስለዚህ እሷኑ ጠበቅ አድርገህ ያዝ። አሰሚም እንዴ እኔ አልወዳትም ስልሽ ለምንድን ነው አንቺ እንኳን የማትረጂኝ እንዴ? እኔ አልወዳትም በቃ ከዛ ለዋ ላይ ፍጥጥ ሲልባት እንዴ ለምንድን አንተ ላይ የምታፈጠው? ታውቂያለሽ በጣም እኮ ነው ደስ የምትይው። እውነት እኔም ደስ ትለኛለህ እኮ አለችው። እውነት። ከዛ በኋላ እንግዲህ ናታን እሷን እንደሚያፈቅራት አንተ ልጅ እኔን ወደኸኛል እንዴ?
ግን እኮ ዝም ብለህ ነው የላይ ላይ የምታፈጥብኝ፣ በሰላም ነው አለችው። እዛ እሱም ደነገጠና ታዲያ ባይሽ ምን ችግር አለው ምናምን አለ። ዳጣን በጣም ነው የሚወዳት በነገራችን ላይ ልጁ ማለት ነው ይወዳታል። እንግዲህ መጨረሻችሁ ምን እንደሆን ቢያላቅም ለአሁን ግን በጣም ነው የሚያፈቅራት። እሷም ደግሞ ፍቅር የሚባለው ነገር ይዟታል መሰለኝ። ፍዝዝ ድንግዝ እያደረጋት ነው ማለት ነው። ከናታን ጋር ቢፋቀሩ በጣም ደስ ይላሉ። በነገራችን ላይ እውነት ዳጣና ናታን ቢፋቀሩ በጣም ነው ደስ የሚሉት። ለምን በቃ ይመጣጠናሉ። አቢጌል እኮ ለምንም የማትመች እንቅፋት ናት። ስለዚህ እንግዲህ ወይዘሪት ዳጣ ማነች አቢጌል ጥግሽን ያዥና ሁለቱ ልጆች ይፋቀሩበት። የምሬን ነው የምለው። በጣም ነው የሚያምሩት። በጣም ነው ደስ የሚሉት ማለት ነው አንድ ላይ ሁለቱ። አንቺም የቢጤሽን ፈልጊ። አርሹ ነው አርሹ የህንድ አክተሩን እሱን ታግባ። ወይኔ እንዲሁ በሜዳ የሚጎርረው አለ አይደለ እንደ አሹ። ለማንኛውም እንግዲህ ከሱ ጋር አንድ ላይ ብትሆኑ ይመችሻል ማለት ነው። ሰላም ውድና የተከበራችሁ የእርግብ ሚዲያ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ዛሬ ዳጣና አባቷ እንደዚሁ እየተቃቀፉ ሴትየዋንም አስደነገጧት ማለት ነው። እነኚህ ሰዎች ምን አስበው ነው እንደዚህ ግን ዘለው የሚጠማጠሙት? ብቻ ግራ ጋብቷታል። የደረጀና የዳጣ አቀራረብ በጣም ለየት ብሎባታል። ይሄ ነገርማ ቶሎ ብዬ የሆነ ነገር ማድረግ አለብኝ እንጂ እነኚህ ሰዎች የሆነ ያሰቡት ነገር አለ። ምን ማለት ነው እንደዚህ? ቆይ አንዴ ደረጀ ትለዋለች፣ አንዴ አባዬ ትለዋለች። ይሄ ነገር በጣም ግራ ጋብቶኛል እያለች እንግዲህ ብቻዋን ማውራት ጀመረች። ከዛ በኋላም አይ ምን ይፈጠራል ብለሽ ነው? ምንም አይፈጠርም ባክሽ ምናምን እያለች አላቅም ብቻ ውስጤ እየፈራ ነው። ከዛም ዳጣዬ ወደ አባቷ እየሮጠች ሄደችና መኪና ውስጥ አባዬ አባዬ ያለችውና መኪና ውስጥ ገባች። ደግሞ ምን ፈለግሽ? አባዬ ጫማ ግዛልኝ አለችው። እንዴ ጫማ አለሽ አይደለም እንዴ? ከዛ ዝም አለችና ቢጠራት ዝም አለችው። እንዴ አንቺ ልጅ ምን ሆነሻል ሲላት አይ አባዬ አውቄ እኮ ነው ጫማ ግዛልኝ ያልኩ። ጫማም ፀጉር ማሳዣም ሁሉንም ነገር አለኝ። ግን በቃ ታውቃለህ ዛሬ ወጉ ይድረሰኝ ብዬ እስቲ ምን ትለኛለህ ብዬ ነው እንደዛ ያልኩ እንጂ ሁሉም ነገር አለኝ አባዬ አመሰግናለሁ አለችው። ከዛም ወይ አንቺ ልጅ በቃ ሂጅ ወደ ቤት ብሎ እሷን ወደ ቤት ሸኛት ማለት ነው። ከዛ በኋላ እንግዲህ አቶ ደረጀ ዳጣን ልጁ እንደሆነች በጣም በደስታ ነው የተቀበላት። ነገር ግን ደግሞ አብጌ የምትባል ልጅ በጣም አሰብስፋለች አይገልጸውም። ምክንያቱም ይሄን ነገር እነሱን ያስደሰታቸውን ነገር ማወቅ አለብኝ። ምንድን ነው እሱ እንደዚህ ያስደሰታቸው? የሆነ ነገርማ አለ በመሀላቸው በሁለቱ። ይሄንን እንደምንም ብዬ ፈልፍዬ ማውጣት አለብኝ፣ አለበለዚያ ግን ከባድ ነው እያለች እንግዲህ ከዛም አንቺና አባዬን እንደዚህ ያስደሰታችሁ ነገር ምንድን ነው? ማወቅ እፈልጋለሁ አለቻት። ከዛ ምንም በቃ አንዳንድ ጊዜ ዝም ብሎ ደስ ይላል እኮ። ከዛም ሰላምን ጠየቀቻት። ሰላም ቅድም እንደዚህ ቤቱ ደስታ በደስታ የሆነው ግን ምን ተገኝቶ ነው አለቻት። እንዴ ምን ይገኛል ታዲያ? ደስታ ነዋ። ወይ አባትሽ የሆነ ትርፍ አግኝቶ ይሆናል፣ ንግዱ የሆነ ነገር ሆኖለት ይሆናል፣ በዛ ሊሆን ይችላል። እስቲ ጥሩን አስቢ እንጂ አንቺ ልጅ መጥፎ ብቻ አታስቢ። አይ እኔ ግን እንደዛ አይመስለኝም። አንቺ ግን የልጅሽን አባት ንገሪኝ ብልሽ እምቢ አልሽኝ አይደለ? ለነገሩ ታዩ እኔ ራሴ በራሴ ይደርስበታለሁ በቅርቡ። ወይ አንቺ እንደው ፍንድት ትያታለሽ እንጂ አልነግርሽም አቢጌል፣ የምታመጪውን ነገር አያለሁ። እውነቴን ነው ምልሽ መቼም አልነግርሽም አለቻት። በጣም ተናደደች እንደዛ ስትላት። ቆይ ምን ችግር አለው ብትነግረኝ? አሁን ምንድን ነው ችግሩ እያለች ታጉረመርማለች። ነገር ግን እሷ መቼም ልነግራት አልችልም፣ እስቲ የምትሆነውን አያለው እያለች እኔ እች ልጅ ግን እውነት ምን እንደሆነች አላቅም። ከቅርብ ጊዜ ወዲህ ግን ጸባዩዋ እንደዚህ እየሆነ ነው። ቆይ ምን እየሆነች ነው? ምን እያሰበች ነው? እያለች ሰላምዬ ብቻዋን ማውራት ጀመረች። ከዛ እንዴ ሰላም ብቻሽን እንደ የምታወሪው ሲላት ናታን ምን ላርግ ናታንዬ፣ እች ልጅ እኮ ለራሷ አብዳ እኔንም ልታሳብደኝ ነው። የልጅሽ አባት ማን ነው? የልጅሽ አባት ማን ነው እያለች አላስቀምጥ ብላኛለች። ምን እንደነካት አላውቅም አለችው። ከዛ በኋላ ታያት ባክሽን፣ እሷ እብድ ናት። እሷን ዝም ካላልሻት ንቀሽ ካልተውሻት በስተቀር እሷ መቼም ልተውሽ አትችልም አላት። አረ እንደው ናታንዬ እውነት በጣም ነው የምትገርመው፣ ልጅቷ እኮ ልታብድ ነው ጭራሽ ሆኖ አለችው።
እኮ ታያት፣ እርሻት፣ ስለ እሷ ምንም ነገር አታስቢ። አንቺ ካልሻት እሷ ልጅቷ ብዙ ነገር ስለምታወራ ታያት አላት ማለት ነው። እንግዲህ ከዛ በኋላ ዳጣና ናታንዬም እንግዲህ ፍቅር በፍቅር ሆነዋል ማለት ነው። ወይዘሪት ማርታም ደግሞ እኔ ዝም ብዬ ሳያችሁ እኮ መንታ ልጆች ነው የምትመስሉት፣ የእውነት ነው የምላችሁ እንዴት እንደምታምሩ አለቻት ዳጣና ውሃዬ። ከዛ እህቴ እኮ ነች ታዲያ እማዬ እኮ በቃ ዳጣ እህቴ ነች፣ ውሃዬ እህቴ ነች ካለች እህቷ ነች። ስለዚህ እኔ አደርሳታለሁ ትምህርት ቤት እትዬ፣ ምንም ችግር የለውም አንቺ ወደ ስራሽ ሂጂ አለቻት። ከዛም ሴትይቱ እንግዲህ ደስ ብሏል።